ታላቅናሽ ከሙዚቃ በላይ ያስደነሰው ሰው አንተ ነህ መርዝ በነፃ ይሸጣል ቢባል ወረፈው ላይ አንተኛ አብታሙ ያይት መርዝ ሳይታደለ ነው ይቺ አብዳኛ አንተም እንጂ ትሽተፋ ምን የኛ ሀገር ወዶ ይመስላል እንደኛ ሰው በነፃ ነው ወይ ደግሞ ታላቅናሽ ሲባል ድንበር ለመመለስ ይመስል ኦብለሜ እንድል ያልተጠቀምኩ መቼ ልጠቀም ነው እኔ ገልቱ አጣዋክ አንዳት ሲካገሩ ማንተ መርጦበት ማታ ግን እንደዛ ድብልቅልቅ ያለ ፕሮግራም ላይ ቺካተን ያለ ዳቦ ጾማችንን እንደር ጾም እንዳታድር ከፈለክ አግብተ መገላገል ነው አግብተ ታዲያስ አረጋሽ ሀብታሙ እንደወጣትና አስብ ሴት ማግባት ሴት ውስጥ እንደመግባት ቀላል መሰለ እንዴ ለምን እንትን የዋና ልብስ ግዛልንና ኤርታል ይዘህን ሂድ ከዛ አዛ ሶስታችን ዋና ተወዳድረን ያሸነፈ ሰው ሚስት ያግባ ትዳር ያዝ አብዳል ኤርታል በስንት ጣም እዛ አይደል እንዴ በዋና እጃችንን ያፍታታለው ቆይ ገንዘብ ነው አይደል ችግሩ እሱንም እኮ ባግባብ ከቆጠብን በቂ ነው እኔ እኮ እናቴን አንድ የተሻለ ነገር ላድርግላት ብዬ ነው እንጂ አንተ ምትረዳው የለ ሚረዳ የለ በቃ ሱስን ማስወገድ እኮ ማስወገድ አረጋሽ ሀብታሙ እንደወጣትና አስብ እንዴ ማስወገድ እቲ ምናምን ያለብኝ ያስመስለው እኮ እቲ በዚህ ላይ ያለው እቲ የኛ እሱ ነገር ያይምሮ በሽታ አለበት እንዴ አይምሮና አንተ ታረብን ምን አገናኛችሁ አብዳ ይልቅ አንተ ከጤባስ ሱስን ይዘህ ቁጭ ብላ እኔ ግርም የሚለኝ እኔ ሀብታሙ ከተመረቀን 5 አመት ሞልቶናል ግን 5 ሳንቲም የለም የኔ ወይ የኛ ምንለው ነገር ይሄ ሁሉ ጊዜ ምንም ተስፋች ይብላኝ እንጂ ለናንተ እኔስ ምኞቴን በትንሹም ቢሆን ከ300 ቺኮች ጋር ኖሬዋለሁ አቤት ስንቱን የጭንዳገት ወጣ ነው ወረድ ነው ስንቱን ወገብ እንደ ባብ ተጠመጠምንበት አቤት ጊዜ ለነገሩ እኮ እባብ አጠማጠሜት ያቃል እኔ እኮ ሐረግ በለኝ በቃ ሐረግ ቀጫጭን እንጨቶች ላይ የሚጠመጠም ተክል ነው አይደል እንጨቱም ሐረጉም አንተ ሆነ እንዴት ነው ትልቅ ሰው ፊት የሚባል ነው ማነው ሰላም የሰለሞን ቤት ማለት ሰለሞን ይኖራል ሰላም የሴት ድምጽ ሰማለ በልና ቤቲ ቹቹ ኤልሳ አቤት
እንዴት ያለሽ? እኔ እኮ ራሴን የማቅና የተከበርኩ ሰው ነኝ። ሲጀመር እንዲህ አይነት ቦታ አልደርስም። እኔ መምጣቴንም መተኛቴንም አልክድም። ግን ልጅ ሊኖረኝ አይችልም እንዴ? ልጅን እኮ የሚሰጠው ፈጣሪ ነው አይደለም እንዴ? ፈጣሪ ደግሞ ያለውበትን ችግር እያየ ያለ ኮንዶም እንኳን ቤት ልጅ አይሰጠኝም። ዘሴምቲው ገና የዩኒቨርሲቲ ተማሪዎች በመጨረሻ ዓመታቸው ያለ ቅጥ ይዝናናሉ ተብሎ በወቅቱ ከኔ ልጅ ያላቸው ስትይ አታፍሪ? ሊያውም ከ3 አንዳችሁ እኮ እስካሁን የሚያከራክር ጉዳይ አይደለም። እኔ ኮንኩ ሐሰተኛው ሶስታችሁም ተመርምራችሁ ነው ማወቅ ትችላላችሁ። ሴትዮ የማንም መንገደኛ ብላለች ብዬ ደኔን መመረመር ጂል መስልሻለሁ። የምርመራ እኮ ከባድነቱ ታውቆ ነው በቴሌቪዥንም በሬዲዮ የምክር አገልግሎት ምናምን እየተባለ የሚሰበከው እንዴ? የምስራች እንደወጣት እናስብ እንጂ እንዴ እንመርመር ትላለች እንዴ? እሺ ቆይ ከሶስታችንም ጋር በተመሳሳይ ጊዜ ያለ ኮንዶም ወጥተሻል እንበል ነው። በተመሳሳይ ወቅትም አርግዘሻል እንበል። ግን ከኛ ሌላ ከሌሎች ወንዶች ጋር ያለ ኮንዶም ተወጪ እንዳልነበር በምን እርግጠኞች መሆን እንችላለን? ይሄን ነጥብ ያዝልኝ። ይዝላል። ይሄስ በዲኤንኤ ምርመራ ሊረጋገጥ ይችላል። ይሄን ደግሞ አንተ ያዝልኝ። በወቅቱ ከናንተ ጋር ያለ ኮንዶም መውጣት ያግባብ አይሆንም። ምክንያት ግን ነበረኝ። ሸርበሽ ነው መጣሽው? እሺ በወቅቱ ደጋግመህ መጣ ስለነበር በጣም ተግባብተን ነበር። በዛ ላይ የዘውትር ልመናና ማግባባት ከአቅሜ በላይ ነበር። አደረው ሁሉ ጊዜ ምን ጋር ስትመጣ ለኔ ያለ እንክብካቤና እያንዳንዱ ድርጊት እንደ እህት እንጂ እንደሚከፈላት ሴት ስላልነበር አንተ ጠይቀኝ ማለት አልቻልኩም። ፍርሃትና ድንጋጤን ስመለከት የመጀመሪያ እንደመሆኑ መጠን ድንግል ስለሆንክ ማለት ነው። ድንግልና ያለ ኮንዶም ማጣት እንደማትፈልግ ስትነግረኝ እና ስትለምነኝ ተዘናጋሁ። ከዛ ውጪ ግን በወቅቱ ሶስታችሁም ልጆች ስለነበራችሁና እኔም ገና 18 ዓመት ያልሞላኝ ስለነበርኩ በስሜታዊነት የተፈጠረ እንጂ እኔ ጋር የሚመጡትን ደንበኞቼን ሁሉ ያለ ኮንዶም ማስተናገር ሴት አይነት አልነበርኩ። መዛሚያም ትንሽ ቀታላጣውም ነበር። ለዛ ቢሆን ደግሞ ዛሬ እዚህ ከእናንተ ጋር ታገኙኝም ነበር። ቆይ የት እንደምንኖር የት እንደምንሰራ እዚህ ለሶስት እንደምንኖር በምን አውቀሽ ማን ነገሮች ነው አንቺ ካላጠናሽ በስተቀር? ጎግል ነው። አይ ጎግል ዝነኛ ሰው አያልፉ መጪስ ያው ገና ማለት እንዴ ማጅራት መቼ ልኩብናል ገና ለነገሩ አሁንም ያው ነው። የሶስታችሁንም የመስሪያ ቤትና የመኖሪያ አድራሻ ለማወቅ ያለፉትን 2 ዓመታት ለፍቻለሁ። በኋላ ላይ የሰለሞንን መስሪያ ቤት ተጠቆምኩ። የዛለስ መጣ በጊዜ እንደወጣ ተነገረኝ። ጥበቃው ቤትን ያውቁት ስለነበር በመልከት ናቸው እሳቸው ናቸው ነገር ሽማግሌ ከርመን ያን ሁሉ ጊዜ ለፍቻ ላገኘኋችሁ ዛሬ ሲስመጣ ሶስታችሁንም አንድ ላይ በአንድ ቀን ቆይተው እሱን ልጅቷ ከሶስታችን ያንዳችን ነች ማለት አንቺ ከአባትየው ምን ፍለጋ ሊመጣሽ? እኔ የኃይልኔን ጥያቄ እስከመመለስና ለእናንተ እስከ መንገድ ድረስ ያለው ነው ያሰብኩት። ከዚህ በኋላ ያለው ግን አንድ የነነቀው ስሚ ሴትዮ እኔ ወደፊት የባንክ ማናጀር ሆናል ተብዬ የምጠበቅ ሰው ነኝ። ይሄ ነገር ቢሰማ ይሄ ወሬ ወደፊት ወቴ እንደሚዛባ ታቂ ያንተ ወቴ ተዛባው ያን የገኔ ድንግል ያለ ኮንዶም ምናምን መፈክር ያነገብክ ጊዜ ነው። እኔ መጀመሪያውኑ እናንተ ማፈላለግ የጀመርኩት የልጅ ጥያቄ እረፍት ስለነሳኝና ያለን ሁኔታ ለእናንተ መንገር ስላለብኝ እንጂ አስገድዶ ለማስመርመርም ሆነ ሌላ ነገር አልነበረ።
አሁንም ቢሆን መመርመርም ሆነ እውነቱን ማወቅ ካልፈለጋችሁ የእናንተ ፋንታ ነው። እኔ ግን ቢያንስ ይሄን አይነት ጥያቄ መልሻለሁ። መልካም ነው። ቁጭ ወዴት የሰው ህይወት በጥብጦና ስም አጥፍቶማ እንደ ዘበት ውልቅ ማለት አይቻልም። ያንዳንድሽ እንመረምራለን፣ እውነቱ ይወጣል። የኔ ቆንጆ ልጅ አለሽ እንዴ? አዎ፣ ግን ለምን ጠየቀኝ? አይ እንደው ካላስቸገርኩ አንዳንድ ጥያቄዎች ልጠይቅሽ ነበር። ማውቀው ከሆነ ኦኬ። እንዴት ነው በዚህ ኑሮ ውድነት ልጅ ማሳደግ? ደብተር አለ፣ እስክሪብቶ አለ፣ ዳይፐር አለ። እንዴት ነው ማሳደጉ? አይከብድም? ይከብዳል። በተለይ እቺ ካለች እቺ መስፍኔ እኔ ይሄ ነገር አላማረኝም ነው። ፈራ እንዴ? ከሶስት ያንዳችን ልጅ ነሽ ብትባል ማሳደግ እንችላለን? ያውም ይሄ ያለ። ስለዚህ አትሊስት ትንሽ እንታገስ። ያው እኔ ደግሞ እርግጠኛ ነኝ በአጭር ጊዜ ውስጥ ሎተሪ እንደሚደርሰኝ። አንተም ብትሆን ክረምት ከዝናቡ ጋር ተያይዞ የኮምፒውተር ሱቅን ትከፍታለህ። ሀብታሙም ቢሆን እኮ ማናጀር መሆኑ አይቀርም። ስለዚህ አትሊስት 6 ወር እንታገስ እንዴ። አሁን ራሱ ውስጥ ቁጭ ብዬ እኮ የኔ ህፃናት ማሳደጊያ ቤት ማደጌ ሲያንስ ጭራሽ እቺ ልጅ ነሽ ብዬ ተቀብዬ በችግር አለንጋ ሲገርፋት እኮ ነው የታየው። እኔስ እሱን አይደል እንዴ የምልህ? ኧረ ለልጅቷ እናስብ። ለልጅቷ እናስብ። ግን ቆይሽ ምን ይመስላል? የራሱ ጉዳይ ነው። ከፈለገ ይመርመርና ያሳድግ። እና ጥለን እንሄድ ነው እንዴ? ንገረውና ና። ለክፉም ለደጉም አንተ ብትነግረው ይሻላል። ሂድና ንገረው። እሺ እዚሁ ጠብቀኝ። ሀብትሽ በቃ ላለመመርመር ወሰነናል። ቢያንስ እስክንደራጅና ብቻችንን ማሳደግ እስከምንችል ድረስ ምርመራው ይለፈን። ያማችኋል እንዴ? ይሄም አይሆንም። አዎ አይሆንም። በቃ አንተ ተመርመርና አሳድግ። ምን እስኪ ለዛ ጁዛ ደውልለትና ምሳን ጋብዝ በለው። አይመልስም። ሰሊ ትላንት ግን ጩጯን ስታያት ምን ተሰማ? በጥፊ በላት አለኝ። እኔ ግን የሆነ ማላቀው ደስታ ተሰምቶኛል። አንዳንዴ የሆነ መግለጽ ማችለው ደስታ የለም። በቃ ጅናችሁ እኮ ተመሳስሎ ነው። ስራህን ታውቀዋለህ አይደል? እንጃ
ማደጎ ቤት ስላደኩ ነው መሰለኝ ያኔ ልጅ ሆኜ እናትና አባቴ በተከታታይ ሲሞቱ ጎረቤቶቼ ምርጫ ስላልነበራቸው ቀጥታ ወደ ማደጎ ቤት ነበር ሲሄዱት ያኔ ያለቀስኩትን ለቅሶ መቼም ድረስ አልረሳውም ግን በቃ ልክ ማደጎ ቤት ስገባ የእድሜና የጣፋንታቻዎች ያደረጉልኝ አቀባበል በህይወቴ በጣም መደሰትበት ቀን ለዛ ነው መሰለኝ ህፃናት ቶሎ ቀልቤን ይገዙታል አይዞኝ መስፍኔ ግን ለምን እንደዛን ትሆናላችሁ ነና እንዴ ገና ኬክ በልተን ሳንጠግብ ኬክ የምትበላለች ስትመጣለ ከልጅነት ሳንወጣለች ዴ እኔ በበኩሌ የዛኔ የወንዴ ዘራሱ የለኝም አጥሽ እንደወጣት እናስብ እንጂ አንደኛ በቂ ገንዘብ የለንም ሁለተኛ በቂ ገንዘብ የለንም ሶስተኛ ደግሞ በቂ ገንዘብ የለንም እንዴት አድርገን ነው ማሳደግ የምንችለው ባይሆን ስንደራጅ ተመርብረን ቁርጣችንን እናቀርብ አጥሻንት ነገር ግን የሆነት ይገር አንዲት ህፃን ለዛውም ትምህርት የጀመረች ልጅ ማሳደግ እኮ በጣም ከባድ እንዴ ባውን ሰዓት እንኳንስ ልጅ ችግኝ ማሳደግ ከባድ አይደል ወዶ መሰለ እንዴ አጥሽ ከተማው ላይ አክሲዮን እንዴ በዛ አታስረዳኝ ይገባኛል እኔም እኮ ስንት አመት የለፋውለትና የደከምኩለትን ገንዘብ ሜዳ ላይ መበተን ማለት ነው ወደዳችሁ ጠላችሁም ግን ሶስታችንን ቁርጣችን ነው መጀመሪያ ቁጥራችንን እንወቃ እንዴ ልጅቷ እኮ ከሶስት ያንዳችን እንደሆነች እኮ ታውቋል ይሄን ደግሞ እናትየው መታረጋግጣላ እንዴት ትናገራለህ ልጅቷ የኛ መሆኑ ሳይረጋገጥ እንዴት ታስባለህ እንዴ ቆይ እኔ አንተ ልጅ እንደራሴ ልጅ አድርጌ ባሳድግ ምንድነው ችግሩ አንተስ የኔን ወይ ሰለሞን ልጅ እንደ ልጅ ብታሳድግ ምንድነው ችግሩ የረጅም ጊዜ ጓደኝነት ዘመናችን ይህን መስዋዕትነት ካልከፈለ ምን ያደርግልናል እንዴ የኔ አንተ የኔ የሚያባብል ጓደኝነት ዘመን ያሳለፈ ይመስለኝ ነበርኩ በጣም ነው ማዝናት እሱማ ይገባኛል እኔ እኮ የምስራች እያታለለችን ይሆናል ብዬ ነው ሀብታሙ ደግሞ እንደ እግር ኳስ ኮሜንታተር እያታለለች ነው ማለት ትወዳለህ ቆይ ልጅቷ ከኛ ምን ፈልጋ ነው ሁሉ ጊዜ ስታፈላልገኝ ቆይታ ምትዋሽ ይልቁን አሁን አንተ ራስ ተታለልክ ጋይስ እንዲሆነ እንኳን ቆይ የራሷ የብሌን ፍቅር ቤትና ንብረት ይሰጣል ለዛው ብዙ ሳንቆ አማን ይህን ችግር ብቻ ተረዳርተና ተደጋግፈንላ ፕሊሳት ካሞን ጋይስ በቃ እንደዚህ እኮ የሚያጨቃጭቀን ነገር የለም ተግባብተናል እኮ በቃ በቃ ተግባባን አዎ ሶስታችንም በአንድነት ለብሌንዬ እናቶሽ ትላለች አኝ እኛንም ተረጅና የምስራች በቃ አቅማችን እስከናደራጅ ድረስ በጋራ እናሳድጋለን ወይ ጉድ ይሄ እንዴት ይሆናል ብሎ ነገር እንዴ ይሄ እኮ በጣም ሲምፕል ነገር ነው አይደል የኔ ቆንጆ በቃ ዋናው ነገር የሷምቾት መጠበቁ ነው አይደል ስለዚህ በቃ ትንሽ ጊዜ ስጭን በቃ እኔ እኮ እግዚአብሔር ይመስገን ደሞዝ አለኝ ለልጅ አላንስም ግን የሊናዬን ጥያቄ ለመመለስ ስል ተይ የምስራች ተይ ደሃ ህሊና የለው ሆድ ነው ያለው ያለንን ሆድ ደግሞ ሆድ አታስብሽ ምን ድህነት በበር ሲገባ ህሊና በመስኮት ሾልኮ ሲወጣና ቆም እንዴ ይሄ ቦቅባቃ እንደውም ያይን ማኞች መስፍን እኔም እኮ ከቤት ይዤ ወጣሁት ወሬ አለ ላውራ እንጂ እንዴ እንደውም ሀብታሙ ቤቱን ሊለቅልሽ ወስኗል ሰለሞን አንተ ለቋል አንተ ልጅ አብዳሃል እንዴ ደፋር እንደውም የሀብታሙ ሁኔታ ስመለከት እውን ህሊና አይሾልክም ምን ብዬ ራሴን ጠይቃለሁ ነው መስኮቱ ላይ ሀብታሙ ቆልፎበታል እኮ ላለው የምስራች ከኛ ምንም ጥቅም ፈልገሽ እንዳልመጣሽ ይገባል ግን በቃ ሁኔታዎችን ለማመቻቸት የግድ ጊዜ ያስፈልጋል እኔ እንጃ እኔ ግን የሚሆን አልመሰለኝም
ቋንቺ ለምን የቤት ኪራይ አልከፍልም ነው? ለምን የቤት ወጪ ራስ ያወጣው ነው? እነሱ እስከ ተስማሙርሳችን ምን አስጨነቀሽ? አው ብሌኒ አባቴ የትኛው ነው ብትለኝ ማንኛው ነው ማለት? ይሄ ሁሉ ጣውረድ እኮ እሷን ከአባቷ ጋር ለማገናኘት እንጂ ወጪን ተደራጅተው እንዲጋሩልኝ አልነበር። ተደራጅተው ኮብልስቶን ሰሩ፣ ተደራጅተው ልጅ አሳደጉ። አንቺ ምን አስጨነቀሽ? እነሱ እስከ ተስማሙ ድረስ መደራጀት የሚሰጠውን ጥቅም ማወቅ ከፈለግሽ ደግሞ በማንኛውም ሰዓት ቲቪሽን ማብራት ነው። ይኸውልሽ ምስራች አሁንም ያልገባሽ ነገር ይሄ ነገር እኮ በቃ ለጥቂት ጊዜ ነው የሚቆየው። በቃ ለጥቂት ወራቶች አሁንም ይሄ ህሊና ምናምን የምትዩን ነገር አልተወሽም? ህሊና ዳኮ የባንክ ዳ አይደለም እንዴ? አያሳስራ አያስከስስ። ተይ እንጂ ተይ የምስራች እንዴ እኛንም ህሊና ቢስ አታድርጊ። ህሊና ባይኖረንም ህሊና የምትባል ልጅ እኮ እናውቃለን አይደል? ሄሎ እሺ 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 አንተ ስልክ ተዘግቶናል እንዴ? አትቀባጥረው እና ጆሮዬ ላይ ዘጋችብኝ ልበል? አያሳፍርም? እሱ ያሳፍራል። እሺ ለእጩ አባትነት በመብቃቴ ደስ ብሎኛል። ምንድነው ላይክ ብቻ ማድረግ ሼርም እያደረግን እንጂ ቤት ለመምጣት በመወሰንሽ እጅግ ደስ እንዳለን የልኡካን ቡድኑን ወክዬ ስናገር በታላቅ ኩራት ነው። አይነን እኮ እንደዚህ ስታጥበረብረው ሪሲት በሚጥሚጣ የሰጡ ነው የምትመስለው። አንተ አቤት የመሬት ግዢ ነው እንዴ የምንከፍለው? መስፍኔ አይ መስፍኔ እቺን ካርታ ያዥ። አንድ ቀን በስሜ ታዞሪያታለሽ። ያዥ ምን እንደዚህ የከፈላችሁ ግን ትችሉታላችሁ? ታዲያ ለምን ቤት አታበስሉም? አሁንማ ተወስኗል። ታበስሉ ልንብሰለሰል ሰራተኛ ልንቀጥር። አንተማ ምን አለበት አባቴ ካካካካካካ ረጋሽ ሀብታሙ እንደወጣት እናስብ። አንተም ጧት ማታ እየተነሳ ጉድ ጉድ ከምትል ሽንኩርት ከሚያነድ ለሶስት አንድ ሰራተኛ እንቅጠርና ይለፍልን። እኔ ለራሴ አላንስ። ቆይ አንተ ሽንኩርት አስለቅሶ ኑሮ አስለቅሶ ትችላለህ? ጋሽ ሀብታሙ መጣቶ ገላገልከን ጋሽ ሀብታሙ። ስራ እንዴት ነው? ቤቱን ጭር ታደርገው ወደ ሙያ ሂደ ማበረታቻ
ጉቦ የለመደ ሰው እኮ እሺ እንደዚህ እናደርጋለን ይህ የቤቱ ስፔሻል ነው እንደዚህ እንከፍታለን ሳናበዛ ማርማራታ በትንሹ አንድ ማንኪያ እዚህ ቸረጋ እናርጋለን ቀባ 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 ለመልክ ያክል እንደዚህ እንበሳዋለን ይህ ኔሊ ስፔሻል አፒታይዘር ይባላል አንድ ገመጣ ሼፍ ደመቀ ፈቅደዋል ና እንዴ ሚስማር የምትነቅል አስመሰልከው እኮ አንተ ራስህ ስራ ይበሉ እንጂ ለወደ አንደኛ ከርሳ ክርስቶስ እንኳን እግር አጥቧል አንተ አንድ ሳህን አጥበ እንደዚህ ትኮፈሳለህ ኑቡና ቀጡ ተብላችኋል ቆይ ራስ ሰርተን ስንጨርስ እንመጣለን መጣን ቢያት እሺ ነው ቆንጆ አንተ ያማን እንዴ የሚገና ተመርቶ እኔ እንጃ ተወኑን ያለች ዘቢብም አለች ዘቢብ አለች መጣን ደርሷል በር ላይ ናቸው በላት አልደረሱም አንመጣም በያት አንመጣም አንሄድም ይኸውልህ ጋሺ ጠሪ አክባሪ ነው ጠሪ ቅሌታ ነው ይላል ተነስ መስፍን ተነስ መስፍን እስካሁን እዚህ ናችሁ ያላቀም ተነሳለ ጨርስ ጥንቅቅ አርጋችሁ አትበሉ ለካችሁ እኮ ማውቅ ቆንጆ ምን አለበት የአዲስ አበባ ሆቴሎች ከናንተ ቢማሩ አብልታው አጠጥታው ተመራርቀህ ያለቢል ምን ያትርፉ ታዲያ ጽድቅ ነው ከዛሬ ጀምሮ የኛ የሞባይል ስልክ ጥሪ ምን እንደሚሆን ታውቃላችሁ ክፋል ምደሽኝ ተከፋ አይቶም ማያውቀውን አያ ከዛሬ በኋላ እኮ ይሄን ቅዱስ ራት አልናገኘው ከነገ ጀምሮ ወደ ዳቦ በሙዝና ጋሽ ሀብታሙ ለመጻት ቀን አብስሎ ወደሚያበስለው ራት ልንመለስ አይደል ጉረኛ ያንንም እኮ ማበስለው ነኝ ታዲያ ምን ችግር አለው እናንተ ፈቃደኛ ከሆናችሁ እኮ እኔ ላበስልላችሁ እችላለሁ እውነትሽን ነው እሺ ዳንታን ይደፋ ባይሆን አንቺ ብሌንሻን በደንብ ተንከባከቢል ከስራ ጋር እኮ በጣም ከባድ ነው እውነቱን ነው የማንችን በጣም ማስቸገር ነው የሚሆንብን ያው እኮ ነው ለኔና ለብሬንሻ መስራት አይቀርም ስለዚህ ትንሽ ሰፋ ማድረግ ነው ያን ያለ አያስቸግርም ባይሆን በጀቱን በደንብ መበጀት ነው የባለ 5 ኮከብ ሆቴል ሼፍ እንዳገኛችሁ ቁጠሩት እንግዲህ ካላችሁ ለሆቴልስ ገብረናል እንዴ ያው ሼፍ ደመቁ ተገኝታ ነው እንዴ አንዳንዴ ያው ረዳት ስለሚያስፈልግ እየመጣሽ አግዣት ተራሳው ኔሊ ትንሽ ወሬዋን ስታወራት ግን ረዳት የሎንቺን ሹፌር ረዳት አስመሰልሽ አይ ታደስ ምን ወጣቱ ግን እንዴት ተበላሽቷል መሰለሽ እኔማ ቢጨንቀኝ ፖሊስ ነኝ እያልኩኝ ነጥቄ መቀበል ጀመርኩኝ እኮ ሲጋራ ቱምባው ጋያ ይሄን ራሱ እኮ ከነሱ ነው ነጥቄ እኮ ተቀብዬ ያመጣሁት ምን እኔማ ብሬያችሁ እኮ ሻይ ቡና ብል ደስ ይለኝ ነበር ግን ገብቼ ሻወር ልውሰድ እቺ ነገርም ላቃጥላት ባይሆን ስለደረስኩበት ነገር እንድንነጋገር ስልክሽን ስጭኝና ማለት አይ ማለት ባለፈው ያው ካፌ በተፈጠረው ነገር ጸረ ሲጋራ ሙቭመንቶች ላይ አንቺም ቮለንተር ኮንሽ ብዬ ነው ስማ
ከስንት ሰዎች መካከል መሰለ ባንኩ ለዚህ ክብር ያጭ ይገርማል። ባለፉት ጥቂት ዓመታት በዚሁ ሄድ ኦፊስ በሚያዘጋጀው ዓመታዊ ስብሰባ ላይ ፕሬዘንቴሽን የማቅረብ እድል የገጠማቸው ሰዎች ወር እንኳን ሳይሞላቸው ነው ባንኩ የብራንች ማናጀርነትን ቦታ የሰጣቸው። በአጋጣሚ ፕሬዘንቴሽን አድርግ ተብለ ባንክ ማኔጀር ሆኖ ትመኛለህ? ፕሬዘንቴሽን የማቅረብ እድል እኮ እንዳንተ ጥሩ ስልክ ላይ ያዙት ሳይሆን ጥሩ ጭንቅላት ላላቸው። ጭንቅላት ቁርጭምጭሚት በእናቴን ስም አውቀዋለሁ። የት ነበር የማውቀው? ሮሰቢ አብዳል ደፋር ደግሞ ይኸውልህ ኤቭሪቲንግ ላፕቶፕ ላይ ስለሚያልቅ አትቸገር። ማኑዋል ምናምን እንዳይመስልሽ። የሰለሞን አይነት ቫይረስ እንዳይገባብን ባካፕ ያዝ። እሱ ለግድ የለሾች ነው። የምንጭስ ነው አንቺ? የሰለሞንን ላቃጥልላችሁ ብዬ ነው። የሰለሞንን? አቤት አቤት እንዴ! አራ የሰንትና ላቃጥልል ብዬ ነው። አራ ምንድነው ነገሩ? አይ እኔ እኮ ጭሱ ለህፃናት አደገኛ ነው ብዬ ነው እንጂ ይቃጠል ምን ይሄ ተቃጠለ ምልሽ ብሮንካይትስ አለ፣ ካንሰር አለ፣ መክሰር አለ። በጤና በኩልም ቢሆን እኮ ትልቅ ይሰራ ነው እንጂ ይሄ ይቃጠል እንዲቃጠል አይደል ከሰፈር ቦዘኔ ነጥቅ ያመጣሁት። ኦሮሮሮሮሮ አራራራራ በእኔውን ተነሽ ነግቢ አንቺ። ብሌንሻ አሁን ደግሞ ምን ልታዘዝ? ቡና ይፈላ። ቡና ይፈላ? ይፈላል። ይፈላ ቡና ይፈላ ሻይ ነይ ይፈላ ሻይ ነይ። ብሌንሻ ቆንጆ ሐሳብ ነው ያመጣሽው። ጋሽ ሀብታሙስ ምን ይላሉ? እንዴ ቡና ይፈላ ሲባል ያንተ ደም ቀድሞ ይፈላል እንዴ? አሁን እሱን ተወቀይ። ቡናው ማን ያፈላል? ደስታ ፊንገር ነጥቶና የተሸነፈ ያፈላል። እሺ እኔ ፊንገር ነኝ። ደስታ ኦሊ ጋሽ ሀብታሙ ለምን ነው የማትጫወተው? አብዳል እንዴ ደፋር ካውን እንደው ካው ብግ ምግብ እየተበላና ቡና እየተፈላ ሌላ ስራ አይሰራም። ችግር አለ? ምግብ እየተበላና ቡና እየተፈላ ሌላ ስራ አይሰራም። ማን ያለው? ነቻ ነው የቡና ቁርስ የለም እንዴ? የቡና ቁርስ ነው ሄድና ጎረቤት እንደዚህ ያምጣ ማፈሪያ። ሂድ ማር ቤት ዳቦ አለለ። ይሄ ምን አባቱ አባት ይሰደባል እንዴ? እኮ አትነግሪው? ያው ምን እኔ መሰለ አባት ይሰደባል? አንተ አባቴ ነህ እንዴ? አቤት ነይ ቡና ሰጭኛለሽ። ነይ ቡና ሰጭኛለሽ። መጀመሪያ ለትልቅ ሰው ስለሆነ ለጋሽ ሀብታሙ ለሳቸው ለጋሼ ስጫቸው። ለትልቅ ሰው ስለሆነ ጎባዝ ያማታል እንዴ? ራስህን ሳታመጣ እንትን ነበር ተዋ ሀገር የተገለበጠ ነው። በዝመን ይደረሳ ትፍት ይበልሽ ራሱ ይደፋብሮ ወይናታ እንዴት ነው መስፍን ተስፋ ነው?
ዳታ ማስቀመጫው ይላል ለዚህ ነበር ባካፕ አስቀምጥኝ ነበር ወይ ነው ተዋረዱ እናንተ ናችሁ እዚህ ሁሉ ጣጣ ውስጥ የከተታችሁ ለነገሩ አንተ ማለት ነው ከወረቀት ዘለ ላፕቶፕ ላይ ጉብ አንተ ለምን ዝም አትል እነ ታይፕ አሉ በመሃል ስንት ነገር አለ አስቀምጠው ለነገሩ ችግር የለውም በአሁኑ አመት ካልተሳካ በሚቀጥለው አመት ይሳካ አንተ ዝም ማለት አትችልም እንዴ በሚቀጥለው አመት ካልተሳካ ደግሞ በሚቀጥለው አመት ይሳካ አው ይገባኛል እድሜ ይሄዳል ግን ምን ታደርገዋለህ ጋሽ ሀብታም እድሜና ላፕቶፕ እኮ ሲሄድ ታውቀው አንተ ለምንድን ነው ዝም ማትለው አንተ ራስህ ስርዓት ነው ለቀቀው አንተ ለምን ስርዓት ነው አረፉ እንዴ ድፍት ነው ማረግሽ እንዴ ሰላም ሰላም ሰላሙንስ አሁን ነበር ወጣ ብሎ ነው መጸዳጃ ቤት መሰለኝ አሁንም አልተሻሻለም ማለት ነው አንቺ ደግሞ ትሸፋፍኝለታለሽ አይደል በዚህ ሰዓት የት እንደሚሄድ አጣውትና ነው እኔ ነኝ የማቀው ማደርገው ነገር ወይኔ ሆላንድ እዚህ አዲስ አበባ ምን የትራንስፖርቱን ነገር ታቀው የለ እኔማ አዲስ አበባ ከሙሉ አትላንታ ደረስ ብዬ ልምጣ ብዬ ነበር ትኬት ኦፊሰሮቹ ፍላይት አልቋል አይሉኝም ምን ይደረግ አልኩና እዚቹ አዲስ አበባ ከተሜው አልኩኝ የኔ ነገር የምትሰሩትን ሳላሳያችሁ እጄ ግራ ገባችሁ አይደለ እኔን ግራ ይግባኝ ሰለሞን የምትቀልድበትን ርዕስ ወቅ እንጂ አለቃ ተብዬው የት ነው ያለው ብሎ መጥቶ ሲደነፈው ነው ሄዶ አንተ ለምን ስራን በአግባቡ አሰራም ምን ነው ግን እሱ እንደዚህ ቆዳ የጠበበኝ አለ ትላንትና አውሮፓ ተምሮ ስለመጣ ያካብዳል እንዴ አዲስ አበባ ዩኒቨርሲቲ ያደረገው ማለት እንደራሳ እሱ አውሮፓ ሄዶ ሲማር አንተ እዚህ አውሮፓ ሲጋራ ከመምረጥ ውጪ ምን አደረክ እኔ አልጨስኩ አንተ ምን አባክ ሰራ እኔንማ በደንብ ጠንቅቀህ ታቀኛለህ በመወደው የአይቲ ትምህርት ላይ ለመስራትና ከዚህ እስቲ ገላግለኝ ድረስ እየጣርኩ እንደሆነ አይቲ መውደድ ማለት አልበላም አልጠጣም ብሎ የኤችፒ6 ትልቁን ስልክ መያዝ ነው እንደሱ አይደለም የሚያዙትን ስልክ ሽጦ መቃም ወይ አሁን እሱን ተውትና አንተ ለምጻወይና ታስተካክልም እኛንም አታሳቀቅ እሱ የኔ ባህሪ ከሆላንዶች ጋር አልገጠመለትምና የኔ ወርቅ የሆነ ያበሻ ባህሪ ልቀይር እንዴ አረ በእናትሽ 6 ኪሎ እኮ አብረን ስንማር ይሄን ነፈስ ብታዩ እንደዚህ አትገረሚም ነበር ወይኔ አውሮፓ እንደዚህ ጉድ ትሰሪ መስፍኔ እንደውም ትዝ አይልም ያኔ የመጨረሻ መተማሪ ሆነን የሆነች ጭሰት አማራዳ ልጅ ወዶ ሲንገላታ እንደውም ልጅቷ የክለብ ሙድ ይመቻታል መባሉን ሰምቶ አለችበት በተባለበት ክለብ እየዞረ ሲንገላጀጅ እንዳልነበረ ሂደ እኔ ልሞት እንደውም እኛ ምን ሄድበት ሰፈር እንኳን እኔ ራሴ ካንዴም ሁለቴ አይቼው ሸውጆ አልፌያለሁ ይሄ ብራም ጌጃ የማንም ገገማ መጫወቻ ፍንጭቱ እኮ ነው ይደው እኔ ግን የምትሉትና ያህል መጥፎ ሰው አይመስለኝም ዛሬ ጠዋት እንኳን ቢሮ ሄጄ ለነገ ፍቃድ ስጠይቀው ወዲያው ነው እሺ ያለኝ ካወራሩ እንደተረዳሁት መልካም ሰው ይመስለኛል ነፈዝ ነገር ሰውየው ለቺክ ሟች ነው ሲባል አይገባሽም እንዴ አይ ለነገሩ ላንቺማ ቢጤሽ እኔ እንደው ዝም ብዬ ሳያችሁ የሆነ የነፍስ ጓደኛሞች ነው የምትመስሉ እሱ አውሮፓ በመሄድ ሲበልጥሽ አንቺ ደግሞ ብዙ ወንድ ጋር በመሄድ ትበልጫለሽ ኧረ እባክህ ካንተ ስለሚሻል መሰለኝ አለቃዬው ነው አትሳሳቺ አለቃ የሚለው ቃል በመሰረቱ አለቅላቂ ከሚለው የግሪክ ቃል የተገኘ ሲሆን ባለቀለቅሽ ቁጥር እልቅና በሽ በሆነበት ሀገር አለቃ ለመሆነ የሚያስገርመኝ እንዳይመስልሽ አብራችሁ ተምራችሁ ሲወጭ ድል ስላገኘ ነው አንዲ የምታላዝነው አይ የዚህ ሀገር ሴቶች ከሀገራችሁ ወንድ ይልቅ ከውጪ ለመጣ ልብስ መስቀያ አሻንጉሊት ልባችሁ ይደነግጣል አይ መስፍኔ እንዴት ነው እንደዚህ በስራ መመሰጥ ምንሻች አንድ ጓደኛዬ የሚገርም ስራ ነው ያገናኘ የሚገርም ከአይቲ ጋር ስለሚያዝ ነው መሰለኝ በጣም በፍቅር ነው መሰራው ፍሬንድ አይለኛ ዝግኮ እንዴ ነው መትጋት እንዴት ነው
በስሜ የሚጠራ ህንጻ ለመገንባት አስበሃል እንዴ? አይ የምን ህንጻ ነው? ምናልባት ግን እግዚአብሔር ከፈቀደ በስሜ የምትጠራ ህንጻ ትኖራለች። ያርግልህ። አሜን አፍትሽ አሜን። አንቺን እስካገኝ ድረስ የኔ ቆንጆ ከመንፈሳዊ ህይወት ውጪ ምንም ነገር ታይቶኛ ያውቅ ነበር። አሁንም ቢሆን በቁርባን ተጋብተን እንድንቀመጥ ነው የምፈልገው። ሰው በቢቢሲ በሲኤንኤን ዓለምን ተመለከትኩ ይላል። እኔ እኮ ዓለምን ያየሁት ባንቺ ነው ዓለሜ። ገና በሁለት ቀን 2 ደቂቃስ ቢሆን እሱን ታዩ 2 ሰከንድ ላስተዋይ ሰው በቂ ነው። በጣም ትገርማለህ። መቼም ዛሬ አንለያይም አይደል? ማለት አየሽ በፍቅራችን ዙሪያ ያሰብኳቸው ብዙ ነገሮች አሉ። እነዚህ ነገሮች ደግሞ ጋደም ብለን እናወራለን። ጋደም ያለሽ አየሽ ረጅሙን የፍቅር መንገድ ስታስቢ ቁጭ ብሎ ይደክማል። መቼም ጋደም ብለው ሲያወሩት የማያጥር ነገር የለም ብዬ ነው። ገና ለገና እሺ ትለኛለች ብዬ እኮ በሌለኝ ገንዘብ ነው ክለብ ሳንዱች ቢራ ምናምን የገረዘች። ያላይን አባት አንተ እዛ ቤት ምን አስገኘ? መስፍኔ ሁኔታዋን ብታየው እኮ አይደለም ክለብ ሳንዱች የእግር ኳስ ክለብ ትገዛለች። ቃውን አደራችሁ አላደራችሁ? እሱማ አድረናል ግን አላደረግም። ለምን? ክላስ ይዘን ሁሉ ነገር ከጨረስን በኋላ ወራዊ ግዴታ ይለኝ ነኝ አትለኝ? እና ቆይ ክላስ ድረስ ተከትላ የምትገባው ስለ ወራዊ ግዴታ ሌክቸር ልትሰጣት መስሏት? ምን አባቷ አቅላታለሁ እቺ ወራዊ ግዴታ። እኔማ ሙድ ያዘች ምናምን መስሎኝ ብለምናት ብለማመጣት ወይ ፍንክች ካላመንክ ላሹፍ አትለኝ? ሾፍካው ማ ትንሽ እንደው መንግስት ምን አለ በነካጁ ይሄን ምናምናቸውን እኮ ቢገድብልን ትልቁ ለታ ነበር የሚውልል። ያኔ ከደሞዛችን አይደለም ከእድሜያችንን ቢቆረጥ ቅር አይለኝ። ብሌንሽ አትገቢም? እና መስፍኔን እየጠበቅኩ ነው። እሺ ልጅን ፈልግ መተናል ዛሬ በማለዳ ማንን ትፈልጋላችሁ ዛሬ በማለዳ ልጅን እንፈልጋለን ዛሬ በማለዳ አይነን ከሴት ላይ አንሳ በል ሴት ላይ ታደርኩና አይተናል ወስቶ ለደረሰ ሙረኛ ቅዳሜ ወይ ላፕቶፑን ስልኩን ማጣው እሺ ማንም የሚወስደኝ የለም። እኔ ወስድሻለሁ የኔ ቆንጆ እኔ ስታርግሻለሽ ስታርግሻለሁ አሁን በእኛ ደሞዝ ለባለሱቁ ተከፍሎ ለቤት ኪራይ ተከፍሎ ለጫት ቤት ተከፍሎ አለኮ ደግሞ የጋሽ ሀብታሙ አለኮ ለሱ ተከፍሎ እንዴ ብለን ነው ኮርወር መኖር የምንችለው? ኔሊ አንተ እኮ ያሪሲ በቆንጆ ልጅ ነው እኮ የምትመስለኝ። እንዴት ሁሌ ከአበዳሪዎች ለማምለጥ እንደሮጥክ ነው? ሰው ብር ለማግኘትና ዝና ለማግኘት ይሮጣል፣ አንተ ከዕዳ ለማምለጥ ትሮጣለህ። ተባክ እሱንም ምን ይወኘ ነው አመድ በዱቄት ይስቃላል። ይልቅ የምስራች ጓደኛ ዘቢብ ስልኳን እኮ ገጨች። ምን ታፈጣለህ? ስልኳን ገጨችኝ እንጂ መኪና ገጨኝ አላልኩም እኮ። ይልቅ ስልክን ስለደውልልህ ይዴ ላንተ እቺ ደፋር አብዳል። አንተ አስቀምጠው ካርድ የለውም አስቀምጠው። ሰለሞን ነፍሱን ይማረውና ስቲቭ ጆብስ እሱ ሲሞት ፊት ነሱኝ እንጂ አፕሎች አዲስ ስልክ ወጣ ሲባል ሰለሞን አራ ሰለሞን እያሉ ነበር የሚያቀብሉኝ። አንተ ቀላል ሰው አድርገኛል። ኤለኔ ቆንጆ እኔ ገና ሽማግሌ ልካለው እያልኩኝ ሳስብ አንቺ ጭራሽ ትዘግኛለሽ። ኧረ እባክህ ሽማግሌው ለሶስት ነው የሚላከው? አቤት አቤት። እኔ እኮ ከእናንተ በኋላ የመንግስት ሰራተኛ ማመን ተውኩኝ።
አቤት 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 ሰምተሃል? ግድ የለሽም ድገሚልን። ሽማግሌው ለሶስት ነው ወይ የሚላከው? ያው የእናንተ ነገር ብዬ ነው። ምን 30 ቢላክ ላንቺ ሲያንስብሽ ነው? አንተ ነው ሰምተህ በቃ ሰሞኑን እደውልልሻለሁ። ሰማህ ቅሌታችንን ዘመቻ የመንግስት ሰራተኛ ስም ማደስ የሚል አዲስ ፕሮጀክት ያስፈልጋል። የግድ እንደዚህ ተነቀንማ አንቀ ገጽታ ግንባታ ያስፈልጋል። የሰው መጫወቻ ብሌንሻ ዛሬ ፊልም ላይ ማለት የለም የጥናት ጊዜ ነው። እሺ ውሃ ጠማኝ። እሺ ይቻላል። ተው እያልኳችሁ እሺ ምን ተጠቀማችሁ? ይሄው አንተም የምትንገበገብለት ስልክህን ወር እንኳን ሳይሞላ አጣ። እየሆነን ያለነው ነገር እስቲውት የማንወጣበት አዘቅት ውስጥ እኮ ነው የገባን። ሄሎ ምን ኦፕራሲዮን ብሌን ምንድነው? መቼ ምንድነው? እሺ መጣን ቆይ መጣን። የምስራች ነች ብሌን በጣም ስለታመመች አስቸኳይ ኦፕራሲዮን ገብታለች። የምር ነው? መስፍኔ እንደ ወጣት እናስብ እንጂ እንደ ሌላ ትርፍ አንጀት አትሁንባት እንዴ። ቦቃ ለምን እንዳነሽ ነው ማመስገን ሲገባ? ኧረ ተይ እግዚአብሔር የማይወደው ትርፍ አንጀት እኮ ቀላል በሽታ ነው። ደግሞ በጊዜ ነው የደረስንበት አይደል እንዴ? በቃ ለነገሩ መስፍኔ እቅፍ ውስጥ መግባት አይደለም ለቅሶ ሞት ያስመኛል እኮ። ቦቃ ይቅርታ እንዴ ወላጆች በስተቀር አንዴ ውጪ ጠብቁኝ። አትሽ መጣ መስፍን ወላጅ ያው ዘቢብ እንደነገረችን ከሆነ ከገስታውስ የቀን ውጪ ላይ አንስተው ነው ለሕክምና ያሉት። ያ ደግሞ እንደ አባትነታችን የግድ ወጪውን መሸፈን አለብን። ያው አብትሽ እንዳጨርሰው ስማ፣ ሲጀመር ይሄን ቤተ መንግስት የመሰለ ሆስፒታል ለምን መጡ? ይሄ እኮ ጤና ጣቢያ ውስጥ ማለቅ የሚገባው ጉዳይ ነው። ስማ፣ እኔ ደግሞ ባንክ ቡኬ ውስጥ ያለችው ገንዘብ ሰኔ ላይ ትምህርቴን ለመጨረስና የእናቴን ቤት ለማስፈጸም ነው። ከዚህች ውጪ ቤሳ ቤስቲኒ የለኝም። እሺ ቤሳ ቤስቲኒ እንግዲህ ለይላ ሌላም ነገር ልጨምር። ምንድን? ዶክተሩ እንደነገረኝ ከሆነ ብሌን ከዚህ በኋላ ተራ ትምህርት ቤት መማር የለባትም። አረ የበለጠ ቴኬር ሊደረግላት ስለሚገባ ደህና ትምህርት ቤት መግባት አለባት ብሎ ነው። እኔ ወጪ ይችላል ብዬ ክረምት ላይ ኢንተርኔት ቤት ለመክፈት ያስቀመጥኩትን ገንዘብ እንግዲህ ምን ይደረጋል? እግዚአብሔር ካመጣው ሆነ ድገምለት አንዴ ሆነ
ክፈለው አይበላችሁ እንጂ ሆነ በሉ ሆነ ሽኒ ወዳል ሆነ ምንም ሰሞኑን ባትሄድም ብሬንሻ ነገ ሰርተፍኬት የምትቀበልበት ቀን ነው። ለነገሩ እኔም ስራ ነኝ። እሷም የምትችለው መሰለኝ። አይ አሁን እኮ ደህና ነች። ደግሞ መራመድ ትችላለች ነገ። ባይሆን ከሶስት አንዳችን ተነጋግረን ትምህርት ቤት ይዘናት እንሄዳለን። እኔ የምልሽ ከብሌን ሻጋ ለምን ኬክ አልጋብዛችሁ? ኬክ አልወድማ። ውሸታ ኬክ ስለምትወጂ አይደል እንዴ እኔን የወደድሽው? ኧረ እባክህ ኬኩ። አቤት ደግሞ ብሌንሽ አንቺን ስለምትወድሽና ከሰው ሰው ቢለዩ አመትም አይቆዩ የሚለው የአማርኛ ተረትና ምሳሌ ባይምሮዬ ስላለ እንጂ ወድጄሽ ምናምን እንዳይመስልሽ። አትወዴ ነው እንዴ በወጣው በገባው ቁጥር እንደ ጠላም ተከተለኝ? አቤት ለማንኛውም አልችልም። አይ እሷን እንኳን ታያት አልችልም ታያት። እኛ ጠይቀናት እምቢ ያለች ሴት የለችም። አንድ ነበረች በኋላ ላይ ግን እሷንም ሳጣራ ወንድ ሆኖ ታገኘች። አረ ጓደኛሽን አንድ በይልኝ እንዴ! በወጣው በገባው ቁጥር እየተከታተለች እኮ ፋታ ነሳችኝ። ስወጣ ማጀብ ነው፣ ስገባ ማጀብ ነው። አሁንማ አምባሳደር ይሆንኩ ኮላ ነው መሰለኝ። ብላ ኬክ ካልጋበስከኝ እቺ ቆንጆ የኔ ቆንጆ እኔ አልሄድም፣ እናንተ መሄድ ትችላላችሁ። ግልግል ነው ባክሽ መስፍን፣ እኔ ነኝ መሄድ ያለብኝ። ይኸው እንደዚህ አይነት የትምህርት ቤት ፕሮግራሞች ላይ ከሶስታችን ጀንተል ያለ ሰው ነው መሄድ ያለበት። መስፍን እኛ እኮ ስለለመነው ነው እንጂ ፊትሽ መስፍን፣ ይሄ ፊት እንኳን ለሰው ለእንስሳ ይከብዳል አይደል? ይሄ ሜዳ ፊት አዎ ትላለህ። ሰለሞን እኮ ህፃናት የማይደርሱበት ቦታ ይቀመጥ የተባለ አደንዛዥ እጽ ነው። አንተ ሰለሞን አታውቀውም? አብዳል እንደ አንተ ደፋር። እና አሁን እኔ ነኝ ልሂድ እያልክ ያለው? እኔ ልሂድ እጣ ይወጣል። እጣ ይለኛል። አቤት yes ለጣው ላንተ ቢወጣም እኛ መሄድ እንችላለን። ለምን መስፍን እንዲወጣት እናስብ እንጂ እንዴ እኛም እኮ ጮህ አባቶች ነን። ባይሆን አንተ እዛ ሄደህ አባትነትህን ታውጃለህ። ሷሪ እንደውም ለብሌንሻ ክብር ስንል ሶስታችን ነው የምንሄደው። እኔ አልሄድም። ምን ስለሆንክ ነው የማትሄደው? ምን ስለሆንክ ነው የምሄደው? እኔና ሰለሞን ሄደን አንተ ብትቀር ብሌን ደስ የሚላት ይመስላል? ተርመት ምን ጠሻል እኮ አንቺም አብዳል እንዴ ደፋር እንዴ! አሁን ደግሞ ከሁሉም ክላስ አንደኛ በመውጣት አስገራሚ ስራ የሰራችውን ተማሪ ወላጅ ወደ መድረክ የምንጋብዝበት ጊዜ ነው። ለዚህ የበቃችበትን የአጠናንና የአስተዳደግ ሚስጥር ለሌሎቻችን እንዲያካፍሉን እንጋብዛለን። የተማሪ ብሌን ወላጅ እንዴ አረ በመድኃኒዓለም እኔ ነኝ። እሺ በጣም ነው እንዴት ናችሁ? ብሌን ሶስት አባቶች አሏት። ሶስታችንም በጣም ስለምንወዳት በጣም ስለምናፈቅራት በስነ ስርዓት ትሪት እያደረግን እያስጠናናትና እየደገፍናት ለዚህ ውጤት በቅታለች። ምክንያቱም ሶስት አባት ስላላት። ደግሞ ሶስታችንን በፍቅር ነው የምንወዳት። እናንተ አንድ አባት ብቻ ነው ያላችሁ፣ ብሌን ደግሞ ሶስት ነው ያላት። ብሌን እንቁልልጭ አትያቸው? እንቁልልጭ
የተነጋገርነው ሶስታችንም ትምህርት ቤት እንድንሄድ እንጂ መድረክ ላይ ወጣችሁ ዘባርቃችሁ እኔንም ልጅቷንም ለማሳቀቅ አይደል? የማትረው አረ መስፍኔ እንደወጣትና አስብ እንዴ የምረባማ ስለሆንኩ ነው ከ5 ዓመት በኋላ በሬ ተንኳክቶ ልጅን ተረከበ የተባልኩት። ደግሞ መራብ እንጂ መራባት ምንም ክፋት የለም። እንዳንተ አይነቱ ከሚራባ ቢራብ ነው የሚሻለው። ያልጠየቀውን አዘባርቅ። አንተ ተወት ዘባርቅ። የገረመኝ አንተ ነው። ያንተ ትልቅ ሰው አይደል እንዴ? ለነገሩ ከዚህ በኋላ ይታገኛታላችሁ። ራሴ ትምህርት ቤት አደርሳታለሁ፣ ራሴ መልሳታለሁ። ይታገኛታላችሁ? አዎ። የተራበና የወለደ አንጀት ነው ብለማ እንድትጮትብኝ አልፈቅድልህም። እኔ ስትል ልጄን ትምህርት ቤት መውሰድ ያምረኛል። መስፍኔ መብታችንማ ይከበር፣ መብታችን ይከበር። እኔም በሆነ አድማሴን ላስፋ። እንዴ ምን ይታወቃል ነገ ከነገ ወዲያ ትምህርት ቤት የሆነ ነገር ይገኝ ይሆናል እኮ። ሰለሞን ከዚህ በኋላ ብሌንን ከአባትነት ውጪ ለሌላ ጥቅም አፍን ሞልተ እንድትናገር አልፈልግም። ከኔ ጋር ተጣላል። እንደ አባት ግን ማግኘት የምፈልገው ነገር አለ ካልክ በተራ በተራ ማድረስ እንችላለን። ያለድ መጀመሪያ ነበር የምስራች ጋር አለመሄድ። ደፋር አብዳል እንዴ አንተ እንዴ? አታውም ትንሽ እንኳን ለልጅቷ ጭንቅላት እንኳን አስብ እስቲ። ጋይስ እንዲህ የሚያጨቃጭቀን ጉዳይ እኮ አይደለም ይሄ እንዴ ይኸውልህ እጣ ይወጣል። ማን መቼ መሄድ እንዳለበት ይታወቃል። እንዴ ብሌን ስማ እንዴ በማን ተራ ማን ነው የሚያደርሰው? እጣ ወጣው እኮ ለኔ ነው። አይደብርም እንዴ? ይሄ በጣም ትልቅ ልቀት ነው። እሺ እንዴ አራ ሻውን ያውሉ ሸሚዝ የት ገባ ይባላል። እኔ ከነዚህ ዝርክርኮች ጋር እየኖርኩ ነው ራሴ ተዝረከረኩ እኮ። የመጀመሪያውንም ይሄንን አስቤ ነበር አብሬ አልኖርም ያልኩት። ሄሎ ሰለሞን፣ ሸሚዞቹን የት አደረስካቸው? እንዴት ትጠይቀኛለህ? ካንተና ከመስፍን ውጪ ማን ይነካል? ያው ስማ፣ አሲዘውም ከሆነ ሸጠውም ከሆነ ንገረኝ። ስነ ስርዓት ያዝ። እንዴት ነችና አንተ ራስህ መች ስነ ስርዓት ታውቃለህ? እሺ ሀብትሽ ምንድነው? አንድም በእናንተ ነው። ምን ሀብትሽ ችግር አለ እንዴ? አረ ምንም ችግር የለም። ምስር በጣም ተቸገርሽ። ማጠብ አልነበረብሽ። ግን በጣም አመሰግናለሁ። ብሌንሻን አመስግናት። ጧት እኮ ቤቱን ላጸዳ መጥቼ እሷ ነች የሀብትሽ ሸሚዞች ቆሽሸዋል ጠቢለት ላይ። ቅድም በሆነ ነገር ተበሳጭቼ ነው። ለጥፋቴ ደግሞ ቀጣለሁ። እሺ መጀመሪያ ግን እንታረቅ። በስጭ ይቅርታ አደረግሽልኝ። እሺ ምን ልግዛልሽ? አንቺ ደስ ያለሽ ሎሊፖፕ? እሺ እንዴት ነሽ? አንተ አለ ሀገር ውስጥ አለሁ። እንዴት ነህ? ደህና ነኝ። ደግሞ የማን ልጅ ነህ? ልጅ ነች እንዴ? እስከዛሬ ሳላውቅ
ማለት ሳትነግረኝ አንቺስ መች ነግረሽ ተለየሽኝ? ለነገሩ እንዴት ነሽ? ኑሮ፣ ስራ፣ ጮኛሽ ደህና ነው? ምን ባክህ የሱ ስራ ከሀገር ወደ ሀገር ስለሚያዘዋውረው የምንገናኘው ጥቂት ጊዜ ብቻ ነው። ይገርማል። አሁን ራሱ ታይላንድ ነው ያለው። እኔማ እኮ ወንድሜ ጋር እዚህ ለመዝናናት መጥቼ ነው። ጥሩ ይሁን። ተጋብታችሁ መኖር ስትጀምር ሁሉም ነገር ይስተካከላል። ቻው። እንዴት ነው ጎበዝ? ሀብት ብቻም ሳይሆን ልጅን በሰው ዘንድ ያስከብራል። ብታያት እኮ ከሷ ከተለየው ጀምሮ ሰው የመሆንም አልመሰላትም ነበር ማለት ነው። እሱስ አሁንም አልሆንክም ሰው። ኔሊ እስኪ እናውራበት ዝም በል። ይኸው እንደዚህማ ከሆነ ከዚህ በኋላ በየመዝናኛ ቤቱ ብሌንሻን ይዘው ይሄዱ ይሄን ቼክ ጫፍ ማረግ ነው። እኔ ደግሞ አናትን እንደ እባብ ጨፍጨፍ ነው ማረግልህ። አብዳል ደፋር። ኔሊ ስነ ስርዓት ይኖርሽ። ቆይ ስለ ትዳር አላወራችሁ? ጠይቂያት ነበር። ባሏ ነጋዴ ነው መሰለኝ፣ ከሀገር ሀገር ይዞራል። ብዙም እንደማይገናኙ ነው የነገረች። አሁን እንኳን ታይላንድ ነው ያለው ብላኛለች። ቆንጆ ሀገር ነው የሚዞርልኝ። ታዲያ ታይላንድ ድረስ እየሄደ እሷ ምን ታደርግለታለች ማለት እንዴ? ሴት እንደ ሬድሜድ ልብስ በፈለከው አይነት ዋጋ ተደራድረህ የምትሸምትበት ሀገር እየሄደ ከሷ ጋር ምን አዳረቀ? ለነገሩ እውነቱን ነው። ሀብታም እኮ እዚህም ሲያስቀምጥ ነው የሚያምርበት አይደል እንዴ? እንዲያደርገው የሀብት ክፍፍሉ ላይ ካልተጉ ቋጣሪ ሊባሉ አይደል? አለችልህ እኮ ሰውማ አለችልህ እኮ እንደ ስሟ ዘቢብ የሆነች አለች። እኔ ቆንጆ። ቆይ እንዴት እየሆናችሁ ነው ከሷ ጋር የተመቻቻችሁ? እሷ እንዲመቻት ብዬ ምንም አላደርገው ነገር አለ። ይኸው ሲጃራ እንኳን ካቆምኩ ስንት ጊዜ። ለዚህ ነው ሰሞኑን ጸዳ ያልሽው። ታዲያስ ለዘቢብዬ እንኳንስ ሲጃራ አቆማለሁ ስራ ሆኗል መፈክር። ሀብታል መጀመሪያ ስራ ያቁም። ለሷ መቆም ያለባቸው ነገሮች በጠቅላላ ይቆማሉ። አብስ ተነሳ፣ ሰዓት ረፍዷል እኮ። ራሴን በጣም አሞኛል። ዛሬም ባልፍበት ነው ይሻላል። ቱንዝ እና መስሪያ ቤት ላሰቅዳ ሐኪም ቤት እንሄዳለን። ግድ የለም ትንሽ ልረፍበትና ካልሆነ ከሰዓት ታየዋለሁ። ተነስታንት ማንማ ሄደ ከስራ ቀርቼ እዚሁ ትሪት እያደረኩት ውላል። እንዲህ ስንከባከብሽ የሚያዩ ሰዎች እኮ ከሁለት እናት ነው ወይ የተወለድከው አባት የለህም ወይ እኮ ነው የሚሉኝ። ቴንክስ ኦል። ስራ መቅረት የለብህም ሂድ። ተነስታ ጣሰው እዛ በየቀኑ ይደነፋል፣ አንተ ልቅር ትላለህ። አብስ ችግር ካለ ደውልሽ። እንዴት ናችሁ? ትንሽ ቀለል አለለ? ደህና ነኝ። ምን ነው ስራ የለም እንዴ? ነበር ጧት እኮ ብሌኔ ራሱን አሞታል ስትለኝ ምናልባት ግን ካስፈለገ ብዬ ነው አስፈቅጄ ወጣሁት። ምስል ተቸገርሽ? ምን ችግር? ዲማ ያልክ ሰው አታውቅ። አያት ተሻለ? አቤት ተው እንጂ። እሺ አይ ጥሩ ነው። እሺ አብትሽ ማታ እንገናኛለን እንግዲህ። እሺ ወንድሜ እሺ። እግዚአብሔር ጨርሶ ያርግ። አጭሬው አመመኝ በሚል ተልካሻ ምክንያት ከምስራች ጋር ቡናውን እየቆመቆሙልህ እኮ ነው።
ቡና ምን መጀመሪያ ራሴን አመመኝ ከሚል ቡና ተጠራርቻለሁ አይልም ነበር እንዴ? ወይኔ መስፍን ደሞ ሴሷ ከመሬት ብድግ ብላ ቡና ማፍላት ምን ይባላል? እኛ ስንኖር ያጣጥላል፣ ዞር ስንል እሷን ይጥላል፣ ነገ ጠዋት ራሱን ይጥላል። ለኛ ጦስ አይ ሴቶች ደህና ወንድ እኮ አይወዱ። ወይ ዋ ምን ነው ምን ነው ሲፈጠቅ ያርገኛል? ምን እባክህ አቤት ድፍረት አይሆንብኝና ያኔም ሆነ አሁን ስላንቺ ሳስብ እንዴት ወደዚህ ህይወት ውስጥ እንደገባሽ ይገርመኛል። አንቺም እንደዚህ አይነት ህይወት ወዶ አይገባበትም። በወቅቱ ከእንጀራ እናት ህይወት የማይሻል ህይወት የለም ብዬ ያስብ ነበር። ትምህርቴን እንደጨረስኩኝ ወደ አዲስ አበባ የመጣሁት። በኋላ ላይ ግን ህይወት ራሱ ከእንጀራ እናት ከፍቶ አገኘሁት። አማራጭ አጥቼ ከፖበት ህይወት ውጡ ሊያስቀረኝ ሲል እድሜ ለዘቢብ ምን ነው ወላጅ እናትሽ በህይወት የሉ? እናቴ ብትኖርልኝ ኑሮ እስከዛሬ ኖርኩትን ህይወት ኖራለሁ ብለን እንዴት አደረው? ምን ሆነ አደርኩት ብለሽ ነው? የራስ ምታት እኮ እየተፈራረቀ ተጫወተ። ታዲያ ምን ችግር አለው? በቤት እኮ የራስ ምታት ክኒን አለ። ላምጣልህ? አይ እሱማ ቡና አረ እኔ ጋር ፓናዶል አለ። ወዲያው ቀጥ እንትን ረስታው ነው እንጂ እኮ ሻንጣ ውስጥ ያስቀመጥከው ፓናዶል አለ እኮ። ወደ ልትሄጂ ነው ወጣው? ዛሬ ገስታውሳችን ሬስቶራንቱን ያስመርቃል። አረ እንደውም ማርፍጃለሁ። ለብሌን ሻቆፍ ሲሰራራ ችግር የለውም እንጂ እኔ አበላታለሁ። እሺ ሰላም አሉ። አሜን ደህና ዋሉ። ነቀስ ፓናዶል ካለ ለራስ አቅመው ነበር ተጠራርተ ቡና ከማስፈላት። እኔ ግን ትዳር መመስረት ፈልግ እቺ ልጅ ፐርፌክት ነች። አረ እዚህን ያላተከብዳት አና ከብዳት እኔ ነኛ ስራ እየቀረው ቡና ተጠራርቼ የምጀናጀነው። አንተ አታከብዳት ትላለህ? ቁጭ አድርገህ እንደነሳ አባት ቃሏን እየተቀበልክ ንሳ የማሰጥ የንሳ አባት እኮ ነው። እርግጥ ታሳዝነኛለች። አቤት ምንድን ነው? ኔሊ አዩ አሁን እንዲህ ሲጣራ የሆነ ሰዓት አደጋ ተፈጥሮ እኔ ደግሞ ማጥፊያውን ውሃ ይዤ ምናምን አይመስልም? ቅናት እኮ ነው እንደሚያንገበግበው። ለምን ሰው ከሰው ጋር ተግባባ እኮ ነው። ገና ምን አይቶ እንጋባለን። አስቸጋሪ ነው እዚህ ሀገር ላይ መዋደድ ከባድ ነው። ለምንድን ነው ግን ሁሌ ሲጠሩ ኔሊ የሚሉ? ምን ማለት ነው? እንትን ነው እንትን ይሄ ያው እኔም እንደ ኔሊ ዘፋኝ ስለሆንኩ ነው ማለት። ኔሊን አታውቂው? የታወቀ ካንትሪ ዘፋኝ እኮ ነው።
እኔም እንደሱ ትንሽ ሙዚቃና ዳንስ ምናምን ስለማልታማ ነው ኔሊ ኔሊ እያሉ የሚጠሩኝ። እንዴ እስከዛሬ መስፈን እየቻልክ ነው ያልዘፈንክልኝ? በላውን ትፈንልኝና ድምጽ ያልስማ። አረ ዘቢብ እንደወጣትና አስብ። በዚህ በጠራራ ፀሐይ ካንትሪ ዘፈን ካንትሪው ነው የሚሰድበኝ። ደሞ በዛ ላይ እኮ የኔ ድምጽ ጅብ ነው። ጅብ? አዎ ጅብ ካልመሸ በስተቀር አይወጣ። ነይ ይልቅ ነይና እዚህ ቁጭ ካለን ብዙ ነገር አለ። ነይ 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 ብሌኒሻ ነይ ዳንዳን 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 ሃፒ በርዝዴይ ኔ ቆንጆ። ምንድነው አንተ ከረፈፍ ለ5 ዓመት ልጅ ኮፍያ መስጠው ልደቷ ላይ? ለነገሩ ምን ያርግሱ ማይ ልደቴን አክብርልኝ ሲል በኮፍያ መስማር ግንባር ያደምን ማለት ይቻላል። በባለሰለኑ ባርኔጣ ያድጋሉ። ብራንድ የሆነ እቃ እኮ ያውቁ። ነይ ዝም በያቸው ልጄ ኔ ቆንጆ። ለሚቀጥለው ልደትሽ ደግሞ ቆንጆ ልቃኖሽ ማመጣልሽ። ታው በሉት ልጅ ዛሬ ኮፍያ ገዛ፣ በሚቀጥለው ልደቷ ደግሞ ቦት ይገዛል። አሁን በመሐከላችን የሚገኘው ኔሊ የብሌንሻ ልደት ለማድመቅ የሚገርም ካንትሪ ሙዚቃ ይጫወትልናል። አቤት ሲመጣ በጭብጨባ ተቀበሉት። ማን ነው ገዳምጣ? ኔሊ የኛ ከመቼ ወዲህ ነው መስፈን የጀመረው? ሙዚቃ ስለሚጫወት አይደል እንዴ በራፐሩ ኔሊ ስም የምትጠሩት? እንዴ ምንድነው ማይክና ሲጋራ መጨበጥ አንድ ሆነ እንዴ? ከኔሊ አፍ የሚንቆረቆረው እኮ ምርጥ ምርጥ ጭሶች ናቸው። አንተ ይሄንን ወሬ ብሎ ያወራል። ባክሽ ነው ያላ ስለሚወድ ነው እኛ ኔሊ የምንለው። አብተሻል እንዴ ደፋ ይሄ ነው አይደልኛ ጓደኝነት? ሌላ ሴት ብትሆን እሺ ዘቢብ እንደወደድኳት እየነገርኳችሁ። ሰሌኔ እኮ መታክስ ለመሰለኝ አቆምኩ ምናምን ስትል ደግሞ ቢተሰማም ችግር የለውም ብዬ ነው። ካጠፋው ግን ይቅርታ። ምን ያደርግልኛል? ከሁሉ ነገር ከተበላሸ በኋላ ይቅርታ። በጣም ነው ማዝነው። እሺ ሰለሞን እኮ ማውሸት አይችልበት። በቃ አንቺን ስለወደደሽና ላንቺ ጥሩ ስሜት ስላለ ነው ስለፈራሽ ዋሸሽ። እርግጠኛ ነኝ በፍጹም ማውሸት ፈልጓል። በዛ ላይ ደግሞ በእኔ ተነሳ እንድትጣሉ አልፈልግም። እሱ ችግር የለውም። ችግርማ አለው ዘቢብ አለው ችግር። ወጣቶች ነን አይደል? የተነጋግረን መፍትሄ መፈለግ ነው ያለብን። እኔ እኮ በዚህ ጸብ የተነሳ ቢሮ ገብቶ እሱን ፊት ማየት ሁላ ነው የፈራሁት። በዛ ላይ ሰለሞን እንዲህ ሲሆን አይቼው አላውቅም። ታዲያ ሁሉ ውሸት ለምን አስፈለገ? ዘቢብ በቃ እሺ በይ በቃ ተነጋግሮ መፍትሄ መፈለግ እኮ ነው። ይኸውልሽ ነገ የምስራች ጋር ደውላታለሁ። ቢሮ መታችሁ በዛው ቢሮውን ትጎበኛላችሁ። የግድ ነገ ተነጋግራችሁ መፍትሄ ላይ መድረስ አለባችሁ። የግድ አይ ምንድን ነው ሰላም ታሰው የምስራች ከዚህ በፊት እንተዋወቃለን? እኔ እንጃ ይሆናል። ኦኬ እሺ የጥሩ ስሜት እየተሰማኝ አይደለም። ወደ ቤት መሄድ አለብኝ። ጣሰው የሚባል መዘዘኛ ሰው
በህይወቴ አንድ ቀን ብቻ ነው ያገኘሁት። እሳች በተረገመች ሌሊት ወቅቱ ኮንዶም አልቆብኝ ነበር። ምንም አማራጭ አልነበረኝም። ያሳነት እንደምንም ሰርቼ የቤት ኪራይ ካልከፈልኩ የጎዳና ሲሳይ መሆን ነበር። ይህን እውነት እንዴት ነው የምነግራቸው? ጣሰው እጅግ በጣም ይቅርታ። እናንተ በጣም ጥሩ ሰዎች ናችሁ። ምንም እኔ ከእናንተ ጋር መኖር ከጀመርን በኋላ ህይወት አስደሳች ሆኖልናል። ይህን ሁሉ ነገር አድርጋችሁልን በእኔ ስህተት ወዷችሁ ግን እመኑኝ እናንተን ለመጉዳት ያደረኩት ነገር ሳይሆን ይሁን ሊመጣል ብዬ ስላላሰብኩኝ ነው። የዛን ሶስታችሁንም ስላገኘኋችሁ በጣም ስለተደሰትኩ ጣሰውን ካሜራ ያወጣሁት። ምን ታፈጣለህ? ይንገራት ሂዳ ሂድ እንጂ ይኸውልህ እንደውም ላንተ አለ አጨሳለሁ። እሺ ቢቻልላ አንተ እንደዚህ ሸብልያ አጨሳለሁ። ናው ግባ ና ግባ ደብላክ ላክ በቃ እንግባ። 5 ሰዓት ሆኗል ይተኛሉ።
እኔ እኮ ደግሞ ግርም ያለኝ የዚህ የገንገበት አብትሽ ሰሪ ካልጠፋ ሰው ታዲያ እሱ ማለት ነው ከሆላንድ ድረስ የመጣው የኛን ህይወት ለመበጥበጥ ነው። ህይወት በሶ መሰለው እንዴ? እኔ ማለት በሰከረ ሙዳ አይደለም። እኔ ማለት እንደዛ እንዳልተመላለስኩባት በሱ ምክንያት ሆላንድን አይንሽን ላፈር በቃ እንደውም በደና ጊዜ ምርት አቆመ እንጂ ይሄ ማን ነው ከሆላንድ ካራሱ መኪና እንዳልገዛ ነው ያደረገኝ። እንጠጣበታለን ሆይ በቃ አብዛል እንዴ Hey guys, በቃ ተነሱና ተኙ። ሰለሞን አብትሽ ተነሱ፣ በቃ ልብስ ቀይሩና ተኙ። በቃ ብሌንሻ ለምን በዚህ ሰዓት መጣሽ? ናፍቃችሁ ነው። ይቅርታ እሺ፣ እኔ ቆንጆ ስራ በዝቶብኝ። ሁላችሁም አንዳችሁ እንኳን መጣችሁ አታስጠኑኝም። ፈተና እኮ ነበረኝ። ለኔ በጣም ይቅርታ እሺ። አይለመዳችሁም፣ አንድ ላይ አጠፉም። አይለመደንም የኔ ቆንጆ። በቃ ብሌን ይቅርታ እሺ። ሸርክ እሺ ወይጣ ሰው እግዚአብሔር የሥራን ይስጥ። ሆላንድ ግን ምን አድርገናት ነው ይሄን ከይሴ ላከችብን? ከየት ነው? የምስራችን አይን ማየት እንዴት እንዳፈርኩኝ ልነግራችሁ አልችልም። ለምን? ጋይስ በቃ የሆነ ነገር ማድረግ እንዳለብን ይሰማኛል። የግዴታ የኔ ምርመራ ማድረግ እሱ ሳይሻል አይቀርም። አሁንም እኮ ተስፋ አለ። በቃ ከሶስት ያንዳችን ልጅ ያድርጋት ብለን እንጸልይ።
ልጅ እኮ ጸጋ ነው። እኔ እኮ የሚፈርስ ቤተሰብ ስላለኝ ነው እንጂ እንዴ የልጅ አባት በመሆኑ ልትደሰት እንጂ ልታዝን አይገባም። ዶክተር እኮ አረጋገጠልኝ የመስፍን አየለ ልጅ ናት አለኝ። አዎ ያንተ ልጅ ናት። አዎ ያንተ ልጅ ናት። ተዛብሽ ሰሌ ታሱ እሺ 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 ሰው ራሱ ካልጠራኝ ብሎ ይቀራል። ማናት? ቢልጌት ናት። አሁን ቢልጌት ያረፍዳል ቢባል ማን ያምናል? ስራ ፈጣሩ አሉ ፈጠርን። አይ ቢልጌት እሺ አሁን ስጦታ እንድሰጥ ይፈቀድልኝ። ባለፈው ኮፍያ ይዤ ስመጣ ያጣጣሉ አሉ። የሁለታችሁ እኮ እቁብ ጣሉ አይበሏችሁ እንጂ ሰው ማጣጣል እኮ አንደኞች ናቸው። ዳንዳን 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 ብሌኒሻ እቺ አንቺ ናት። እሺ ምንም አይደለም ቆንጆ ሌሊዬ። እቺ ደግሞ አንቺ ብቻ የምትጠቀሚባት ያቺ ኮምፒውተር ናት። እሺ አመሰግናለሁ። ተቀብያለሁ። አልበዛም ማርትሽ? ምን ሆነ አልበስፈ? ያንተ ልጅ ማለት የኔ ልጅ ማለት አይደለች? አረ እንደ ወጣትና መስፍኔ አብዳል እንዴ ደፋር